ሽጉጡንም እዚህ ጋር ከተትበት ዶክመንቱንም በዛይ ዶክመንቱንም ፈልግ ፎቶ ምናምን ካለ እንትን በል ይሄን ደብዳቤውንም እናያዝበትና እናጥፋበት ቶሎ በል እንዳይመጣበት ማታ ላይ ላስት ይኸውልህ ሮቤል የምጠይቀን ጥያቄ በአግባቡ መልስልኝ። እኔ እየጠየቅኩ ያለሁት ስለ ልጅቷ ነው። ምን ማለት ነው? በደንብ አብራርተህ ንገረን። ወንጀለኛ አይደለም በዋሳኝ ነው የወጣኸው? ወንጀለኛ ነው አይደለም ተጠርጣሪ ነው ወንጀለኛ ነው። በቀኛ ወንጀለኛም ተጠርጣሪ ነው ብለህ ነው የወጣኸው አይደለ? ሰው ገዳይ ሆነ እንደዚህ በጥፌ መታኝንም ቤቴ ገብተውም ላደረጉት እያንዳንዷ ነገር እሷም እሱም ዋጋ ይከፍሉበታል። ድብቅ ካሜራውን እንግዲህ መልሼ አንስቼ ሪከርዱን እያየሁት ነበረ። እኔ ውሃውን ይዤ ስመጣ እነሱ ደግሞ ምን ሲያስቀምጡ ምን ሲያጠፉ ከእጄ ተመልክቻለሁ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች እንግዲህ ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ። ዛሬ የተመለስኩበት ጉዳይ ምንድን ነው? ቤቴ ውስጥ ፖሊሶች እንግዲህ መጥተዋል ማለት ነው። 2 ፖሊሶች ናቸውና በር ላይ ቆመዋል እና ሁኔታቸው ስላላማረኝ እኔ ድብቅ ካሜራዊ እዚሁ አስቀምጬ ነው ላስገባቸው የፈለኩትና አንዴ መጣው ብያቸው ነው በውጭ እንዲጠብቁኝ ያደረኩት ማለት ነው። ያው ሰሞኑን ያለውበት ሁኔታ ታውቃላችሁ። ክትትል ምርመራ እየተደረገብኝ ነው እኔም ላይ በእስክንድር መጥፋት ዙሪያ ማለት ነው። እንዲሁም የቀድሞ ፍቅረኛዬ በእሷ ግድያ እንግዲህ ተጠርጥሬም ስላለው ግን በዋስ ተፈትቼ ያው ነገሩን በውጭ እየተከታተልኩ ነው ያለሁት። አሁን ደግሞ ፖሊሶች እንግዲህ አረፋፈዱ ላይ አሁን መጥተው ምርመራ ልናደርግብህ ነው ሮቤል ማለት አንተ ነህ ምናምን ብለው ብዙ ሰዎች ቤታችንን አያውቁትም፣ የኛን ቤት የኔንም የባልደረቦቼ። ምክንያቱም ቤታችን ለጠላቶች እንዳይመች እንግዲህ ከብዙ ነገር ሀይድ አድርገን ነው የምንቀመጠው። የህግ አካላቶች ደግሞ እንደዚህ ዝም ብለው ሊመጡ አይችሉም የሚል ሀሳብ ስላለኝ ነው ካሜራውን ማብራት ያስፈለገኝ ማለት ነው። እንግዲህ ዛሬ አገባቤ ልክ አይደለም። በእርግጥ ቤተሰቦች ዞሮ እነዚህ አካላቶች የህግ አካል ነን ባዮች ማን ናቸው የሚለውን እንግዲህ እኔም በራሴ መንገድ እየመረመርኩኝ እነሱ የሚጠይቁኝን እየተጠየኩኝ የማልፍ ነው የሚሆነው ማለት ነው። ውጪ ቆሟል ላስገባቸውና እንግዲህ የሚሆነውን ነገር አብረን እንከታተላለን ማለት ነው። እሺ እንዴት ናችሁ? ሰላም ነው? ይመስገን። አብረን መግባት ትችላላችሁ። ጤና ይስጥልኝ። ቁጭ በሉ። እሺ አለሁ ይመስገን። እሺ ምን ልታዘዝ? ውሃ ላምጣ? አይ ምንም አያስፈልገንም። አይ በሰላም ጥያቄ ነው የመጣነው። እኔ ኢንስፔክተር ሰርካለም ባለው እሱ ሳጅን ክብሩም ነው። አንዳንድ ጥያቄ ልናደርግ ነው የመጣነው። እሺ ኢንስፔክተር ምንድን ነበረ? እንዴት ነህ? ደህና ነኝ ይመስገን። ሰሞኑን ታስረህ ነበርና በዋስ ነው የወጣኸው? አዎ። እንዴት በዋስ ልትወጣ ቻልክ? ያው እሱማ የህግ አካላቶች አይተውት ነው። ቅድም አሁን በር ላይ ስታወሪኝ እየነገርኩሽ ነበር ያለውን ነገር እና በዋስ ነው የወጣሁት። ጉዳዩ እኔ ላይ ያን ያህል አጠራጣሪ የሚያደርግ ሆኖ አልተገኘም። ሁለተኛ አንዳንድ ማስረጃዎች ተገኝተው ስለነበር ያንን ማስረጃዎች የስራ ባልደረቦችም እያቀረቡልኝ ነበር እኔን ለመከላከል ማለት ነው። እኔም ራሴ የምከላከልባቸው አንዳንድ እንግዲህ መረጃዎችን ማስረጃዎችን እየሰጠሁ ነው ያለሁት። ይቅርታ ሮቤል ያልከኛል? አንድ ወንጀለኛ ያውም በነፍስ ግድያ የሚጠረጠር ወንጀለኛ እንደዚህ በቀላሉ የዋስ መብት ተሰጥቶት በውጪ ተከታተል የሚባል አይነት ቀላል ህግ አይኖርም። ጠበቅ ያለ አንተ የተጠረጠርክበት ኬዝ በጣም ከባድ ነው። በሰው መግደል ወንጀል ነው የተጠረጠርከው። ገብቷል አይደለም? እና ይህንን እንዴት በቀላሉ በውጪ ዋስን እንትንን ክትትልን አርግ ይባላል? እንደዚህ አይነት ህግ እንደዚህ አይነት ፍትህ እኛ ሰምተንም ይሄ በጣም ገርሞናል። ጭራሽ አዎ። አይ ሳጅን እንዴት መሰለህ ጉዳዩን በመጀመሪያ ደረጃ የአቶ እስክንድር በመጥፋቱ ነው አይደለም? አቶ እስክንድር መጥፋቱ ነበረ እንግዲህ የሐሰት ምስክር ሰጥታ ነው ያው ሟች የቀድሞ ፍቅረኛ የነበረች ልጅ ሐሰት ምስክር ሰጥታ ነው በእኔ ላይ እውነቱን ስነግራቸው ነው ማለት ነው። ወደፊት እናገኘዋለን። ችግር የለውም። በእውነት ስለነገርከን አይደለም እውነት የሚወጣው። ልክ ነው። በሐሰት መስክራብኝ ነው እንግዲህ ማስረጃውን መረጃ የሰጠችው ለስራ ባልደረቦች። እንግዲህ ሲፈለግ
እውነት ነው ቪዲዮ ሰርቼ አላውቅም ነበር በሰዓቱ ስለ እስክንድር ወይም ስለ ስራ ባልደረቤ ወንድሜ ነው እንግዲህ ቪዲዮ ሰርቼ አላውቅም ማለት በሚዲያችን ላይ የለቀኩት አንድም እንትን አልነበረም እንጂ የተቀመጡ ቪዲዮዎች ነበሩ። እሱንም ለጣቢያ አሳልፌ ሰጥቻለሁ። የስራ ባልደረቦችን በእኔ ላይ እምነታቸው ቢሮ ሄደው እንዲመለከቱ አድርጌ ስለሱ የሰሯቸውን ቪዲዮዎች አስመልክቻቸው ነበር፣ ግን ያልተለቀቁ ሚዲያችን ላይ ስለ እስክንድር መጥፋት እየፈለግን ያለንበት ሁኔታ አሁን አንተ እየነገርከን ያለው ስለ እስክንድር መጥፋት የእስክንድር መጥፋትን በኋላ የመጣበት ጉዳይ ነው የሚሆነው። አሁን እኛ እያወራን ያለ ነው ሰማኛለህ። እንጠይቅህን ጥያቄ ምን ጠይቅህን ብቻ መልስልን። በቃ አንተ በዚህ አትግባ። ቀጥታ መልሶችን ለማሸሽ አትሞክር። ቀጥታ መልስ። ሳጅን የሚጠይቅህን በስርዓት መልስለት። አሁን እያወራን ያለ ነው ስለ ልጅቷ ጉዳይ ነው። እስክንድር ምናምን አትበል። የእስክንድርም እንመጣበታለን። እሱ ምን መጣበት ጉዳይ ነው። ግን የመጀመሪያ ተገናኝተን ነበር አይደል? ከመጥፋቱ በፊት አዎ ከኔ ጋር ተገናኝቷል። የመጨረሻ ግን ከአንተ ጋር ነው የተገናኘው። ከዛ በኋላ ነው የጠፋው። እኔና እስክንድር እንዲሁ በህይወት መስመራችን ራሱ ካሉት የስራ ባልደረቦቻችን እኔና እሱ ከስራ ሰዓት ውጭ ራሱ ሻይ ቡና እንባባላለን። ማታ ዋክ እናደርጋለን አብረን ተያይዘን። እንደዚህ አይነት ሀቢቶች አሉን እና ማታ ላይ ላስት ይኸውልህ ሮቤል የምጠይቀን ጥያቄ በአግባቡ መልስልኝ። እኔ እየጠየቅኩ ያለሁት ስለ ልጅቷ ነው። ትሰማኛለህ? ስለ ልጅቷ መልስልኝ ኢንስፔክተር፣ ስለ ልጅቷ ይመልስልኝ። ይሄ ምንም እንደዚህ ጉዳይ ነገሮችን ለማሸሽ ለማድበስበስ ምናምን አትሞክር። ቀጥታ የምንጠይቅን ጥያቄ ብቻ መልስልን። እያየሁ ነው ያለሁት። እሺ ሳጅን፣ አሁን ስለ ልጅቷ አውራኝ። እኔም የምርመራ ስራዎች ነው የምሰራው እኮ ኢንስፔክተር። ይቅርታ፣ ስለ ልጅቷ ያውራና ስለ ልጅቷ ማውራን ስለሆነ ነገር ያውራን እንስማው እስኪ። እንግዲህ ጀመረ የፍራቻ ወሬ ነው የሚያወራው አይደለም። ነገሩን እኔ በጥሞናም ሆነ በእርጋታ ለማስረዳት ነው እየሞከርኩ ያለው ኢንስፔክተር። አሁን ዞሮ እቺ ልጅ ሞታ ተገኘች። ሞታ የተገኘችው እኔ ገድያት አይደለም። ተጠርጥሬ እኮ የገባሁት አንተ ልትገላት ትችላለህ የሚል ነበር የደረሰ ነበር። ያስፈራራኛልን ብላ አውርታ ስለነበር እንግዲህ ምን ሆነ መሰለህ? አዎ ይኸውልህ ሟች ከመሞታ በፊት አንተ ስንት ሰዓት ላይ ነው ሟች የሞተችው? ህይወቷ ያረፈው ስንት ሰዓት ላይ አናውቅም። ይኸውልህ አሁን ኢንስፔክተር እንዴት መሰለህ የተፈጠረው ነገር፣ ሟች የኔ ባልደረቦች ነው ያገኟት። እሷም ጠርታቸው ቤቷ መረጃ ሰጥታ ነበር ስለኔ። እኔ እሱ ነው የሚያሰቃየኝ እስክንድርንም በእስክንድር መጥፋት ዙሪያም የእሱ እጅ አለበት ብላ ነው የተናገረችው። ወይ በዛን ቀን የዛን ዕለት አንተ የት ነበርክ? ምን እየሰራ ነበረ? እኔ ጣቢያ ነው ያደርኩት። ሲጀመር ማን ነው ጣቢያ? ይቅርታ ጣቢያ የነበርኩት እሷ ከሞተች በኋላ ጣቢያ የገባሁት እንደምታስተውል። የዛን ቀን ግን አዎ ከባልደረቦቼ ጋር እና በፊት ነው የምንለው። የት ነበርክ? እኔ እዚህ ቤቴ ነበርኩኝ ከባልደረቦቼ ጋር እዚህ ከባልደረቦቼ ጋር እዚህ ቤት ምን እየሰራ በቃ የዛን ሰዓት በእኛ መሀልም ክፍተት ተፈጥሮ ስለነበረ በስራ አጋሮችና እኔን ባለማመን ውስጥ በቃ አንተ እዚህ ጉዳይ ላይ እንዳገባ እቺ ልጅ መረጃ ስለአንተ እየሰጠችን ነው፣ እስክንድር ስለመጥፋቱ ያንተ እጅ አለበት ማስረጃ አለ የምትለው ነገር ካለ እና እነሱ ምን ብለው ነበረ ስለ እስክንድር እኛ ቪዲዮ ስንሰራ ስንፈልገው አንተ ግን ከጎናችን መሆን አልፈለግከው ቪዲዮም ሰርታ አታውቅም የሚል እንትን ነበረ ጥያቄ። እኔ ደግሞ አለኝ ደግሞ አልሰራህም። እሱን ማሳየኝ ጣቢያም ልክ ያለው ኮፒውን ሰጥቻለሁ። ቪዲዮ አልተለቀቀም እንጂ በእስክንድር ዙሪያ የሰራሁትን ቪዲዮ ላመጣ ቢሮ ሄጄ ነበር። እነሱ ወደሷ ሄዱ፣ እኔ ደግሞ ቢሮ ሄድኩኝ። ቢሮ ሄጄ ከቢሮአችን የሰራሁትን ቪዲዮ ፉቴጆች ላመጣ ሄድኩኝ ማለት ነው። ሄጄ እዚህ ቤት ተመለስን ከሌሎች ባልደረቦቻችን ጋር። እዚህ ባለውበት ሁኔታ ነው ያ ነገር የተፈጠረው። ከዛ ስልካችንን በመሀል ጠፍቶ ነበር፣ መብራትም ጠፍቶ ነበረ። ስልካችን ጠፍቶ በስንት መከራ በአንደኛው የስራ አጋራችን ተደውሎለት ነው ኑ ተብለን ይሄድ ነው። ስንሄድ ሞታ ተገኘች ልጅ። እኛ እዚህ ቤት ነበር። ስልክ መጥፋቱ በራሱ ብለው ጓደኞቼ ጠርጥረውኝ ምናልባት አውቀ ነው ስልክ ነው ያጠፋው ምናምን በጣም ብዙ ስብስብ ነገር ተፈጥሮ ነበር ኢንስፔክተር። አሁን ዞሮ ምንድነው እንግዲህ ሳጅን አንተም እየጠየከኝ ያለው ምንድነው በልጅቷ መሞት አንተ ተጠርጣሪ ኮንክ እንዴት ትፈታለህ ነው? አዎ በዋስ እንዴት ልትወጣ ትችላለህ? ወንጀለኛ ሆነ። አዎ ኢንስፔክተር በዋስ የወጣውበት ምክንያት አንደኛ ታንቃን የሞተችው ልጅቷ በስለት ተወቅታ አይደለም ሽጉጥ አይደለም ምን አይደለም። ያን ታንቃት ቢሆንስ እኮ እሱማ በማስረጃ ተጣራ። አሻራ ምናምን ንክኪ ሲታይ የኔ እጅ እንዳልሆነ እሷም ራሷን በራሷ አንቃ እንዳልገደለች ግን ሌላ ግለሰብ እንዳለ ገዳዋ ሌላ ሰው እንደሆነ አንተ በሰው አስገድላት ቢሆንስ ምን ታውቃለህ? ለዛም ነው አሁንም እየተጣራ ነው ያለው። ግን እውነት እኔ ጋር ስላለች ማን እንደሆነ ገዳዋ ይፈለጋል፣ ይታወቃል። ታውቆም እኔም ነፃ እወጣለሁ። ገዳይም አሁን አይደለም እያልኩ ነው። አሁን እኔም አይደለሁም እንዴት ያልከለኝ አይደለሁም። አዎ እሱን ነው ያለ አንተ መሆን አለመሆን እሱን ጊዜ የሚፈታው ጉዳይ ነው የሚሆነው።
ወንጀለኛ ላትሆን ትችላለህ፣ እንዳልከው ላትሆን ትችላለህ፣ ንጹህ ሰው ልትሆን ትችላለህ፣ ወንጀለኛም ደግሞ ልትሆን ትችላለህ። ይሄ አይታወቅም። ግን ምንድነው መረጃው አብዛኛው ነገር ወደ አንተ ይመጣል። ምክንያቱም እቺ ልጅ ያንተ ፍቅረኛ ናት፣ ያንተ ፍቅረኛ ናት። የገለ ተጣልታችኋል። በዚህ ላይ ደግሞ ተስማምታችሁ አይደለም እንትን አብራችሁ አትኖሩ፣ ተለያይታችኋል ምናምን። በምን ጉዳይ ነው ራሱ የተለያያችሁት? የተለያየ ነው። እኔ የስራ ጫና ይበዛብኝ ስለነበር ነው ኢንስፔክተር ሳጅን፣ የስራ ጫና ይበዛብኝ ስለነበር ጊዜ አትሰጠኝም በሚል ብዙ ጊዜ ንግግሮቻችን ወደዚህ ያደሉ ነበር። ስንገናኝ ወደ ጸብ የፍቅር ጊዜያችን አልቆ ለምሳሌ ከስንት ጊዜ በኋላ ሳገኛት የኩርፊያ ሆነ። ሁሉ ያኩርፈኝ ነው ማገኛት። ምክንያቱም የምታኮርፈኝ እውነት አላት ጊዜ ስለማልሰጣት። ግን ደግሞ እኔ ከነበረኝ ጊዜ ደግሞ አጣቢ ባለችኝ ሰዓት ሄጄ ሳገኛት በቃ የፍቅራችንን እንደ ማንኛውም ፍቅረኞች ወይም ደግሞ ጥሩ ፍቅር እንዳላቸው ፍቅረኛሞች ጊዜ ማሳለፍ ሳይሆን መጣላት ሆነ። ያ ሳያስማማን ቀረ፣ ተለያየን ማለት ነው። ስትለያዩ ሁለታችሁ ስትለያዩ እንለያይ የሚለው ውሳኔ ከማን በኩል ነው የመጣው? ካንተ ነው ወይስ ከሷ ነው የመጣው ውሳኔ? ከኔ ነው የመጣው። እውነቱን ለመናገር ኦኬ። አንተን አልፈልግሽም ያልካት? እኔ አልፈልግሽምም ሳይሆን እየፈለኳት በቃ እናቁመው። ታዲያ እሷ በሰዓቱ ባንተ ሀሳብ ተስማማች? ፈቃደኛ ነበረች ባንተ ሀሳብ? በሰዓቱማ እኔም እኮ እንለያይ ስላት ከአፌ ከአንደበት የወጣ እንጂ ነገሩ ለኔም ከባድ ነበር፣ መለያየቱን ማለት ነው። አልፈልገውም ነበር። ግን እኔ ደግሞ ካለሁበት የስራ ጫና አንፃር ብዙ ኬዞችን ነው የምከታተለው። ታውቃላችሁ እኛ የምንሰራውን የሚዲያ ስራና ብዙ ኬዝ ነው የምከታተለው። ይኸውልህ ጠየቁት ጥያቄ መልስልኝ። አንተ ችግር ይሄ አሁን ላይ የምጠይቅህን ጥያቄ ብቻ ቁርጥ አድርገህ መልስልኝ። አሁን እያልኩ ያለሁት እንለያይ ስትላት እሷ በቀላሉ ተቀበለች ወይ? ጸብ አልመጣም ወይ? ረብሻ አልመጣም ወይ? ስሜቷ ምን ነበረ? ከዛ በኋላ ያለ ነገር አንተና እሷ ምን ደረሰ? እንለያይ ስላት አልቅሳለች። በሰዓቱ እያለቀሰች ነው። ይሻላል በቃ ጊዜ እንደማትሰጠኝ አመንክ የሚል ነው። ከዛ ስላመንኩ ሳይሆን የሆነውን ነው የምነግርሽ ነው። በቃ የሆነውን ነው የምነግርሽ። እየሆነም ነው ወደፊት የሚቀጥል። በተለያያችሁ በስንት ጊዜ ነው እሷ ታንቃ የሞተችው? እንግዲህ ምናልባት 5 ወር እኮ ሆኖናል እኮ ከተለያያችሁ። 5 ወር ጋባለ። እርግጠኛ ነህ እንዴ? እሷ ግን እንደዛ አይደለም ያለችውም በድብቅ ካሜራም ስትል ያ እሱማ ያለችው እሷ በአጠቃላይ የሐሰት ምስክር ነው። ሙሉ ወሬው አንተ ሐሰት ነው እያልክ ነው ያለው? ሙሉ በሙሉ እኔና እሷም እህቷ እኮ ምስክር ናት። እህቷ አርች የቀበረቻት እህቷ አሁንም እኮ ወዳጄ ነች። ስትለያዩ ከእህቷ ጋር እኮ አሁንም ድረስ እየተገናኘ ነው። ደብዳቤ አስቀምጣላት ነው የተለየ ሊሆን ይችላል። ለታውራው ነገር እውነት ሊሆን ይችላል። ወደ ውጭ ልሄድ ስለምችል እዛው ሆኜ እደውልልሻለሁ ሁላ ብላታለች። ላታገኝ ትችያለሽ፣ ለሰው ግን ውጭ ልሄድ ብለሽ እንዳታወሪ የሚል ደብዳቤ ጽፋላታለች ለእህቷ ከመሞቷ በፊት። ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስባችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሮቤል ነኝ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በ3 አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርቤያለሁ። አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላቸዋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በ3 አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን፣ እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው። ቤተሰቦቼ እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። አሁን ከእሷ ጋር ከተጣላችሁ በኋላ ከተለያያችሁ በኋላ እሷ አንተን የሚያስቀይም ነገር የሚያስከፋ ነገር ፈጽማ ብታውቃለች? ዝም ምን ያለችው? መዝገብ ያዝ። ኢንስፔክተር
ዝም ነው ያለችው። በቃ ከተጣላችሁ በኋላ ምንም እንትን ልትል አልቻለችም። ከተጣላን በኋላ ወይም ደግሞ ዝም ብላ በሰላም አሜን ብላ ተቀበለች። ኢንስፔክተር መጣላት አይደለም መለያየት ነው። በሰላም መለያየት አለ። በሰላም ተቀበለች። በሰላም ተቀበለች። መለያየት ሴቱና ዝም ብላ ተቀበለች። ምንድነው እያልከኝ ያለው? ያስቀየመች ነገር አለ? እሺ ስትለያዩ አንተ ምንም ያስቀየመች ነገር አለ ወይ? ያስፈራራች ነገር አለ? አረ እኔ ራሴን አጠፋለሁ አንተ ከተለየኛው ብዙ አለቀሰች ብላ ቀደም አልቅሳ ነበረ። በጣም ከፍቷታል እጅግ በጣም እና እሱን አስታካ ወይ አንተን መለመል ሊሆን ይችላል ወይም አንተን በቀላሉ ዝም ብላ የሄደች አይመስለኝም። ማንም ሰው ቢሆን ስሜታዊ ይሆናል። የሆኑ ነገሮችን ለማድረግ ይሞክራል። በቀላሉ እንደዚህ አይሆንም። እሷ አንተን የሚያስከፋ ነገር ምን አደረገችሽ? ትንሽም ብትሆን የሆነች ነገርም ብትሆን ለኛ ነገር ስለሚጠቅመን ነው። የሚያስከፋኝ ምንም ነገር አርጋ አታውቅም። ምናልባት በቃ የሰው ልጅ ሆኖ እግርም ይጋጫል። ስለዚህ ሰውን አለማስቀየም አይችልም። አንተን የሚያስከፋ ነገር ሊያስቀየም የሚችል ነገር አንድ ነገር እንኳን አርጋ ከሆነ ከዛም በኋላ ነው የምትለኝ። በዛ 5 ወር ሙሉ ጋፕ አለን ብላ እንለያይ ካልክ በዛ 5 ወር ውስጥ እሷ ድጋሚ ጥያቄ አላቀረበችብህም ወይ? አልደወለችም ወይ? አንተስ አልደወልክም ወይ? ምንድን ነው የምትለው? አዎ ተደውለንም አናውቅም። በቃ የዛች ሞመንት እንለያይ አልኳት። አለቀሰች። በመሀል አንድ ድጋሚ ተገናኘን። የተገናኘ ነው እህቷን ባለችበት ነው። ምን ነው ብላ አማላጅነት ማለት ነው እህቷ። ከዛ ምን ነው ሮባ ጥሩ ጊዜ አልነበራችሁ ወይ? ጥሩ ፍቅር አልነበራችሁ ወይ? መግባባት አይቻልም ወይ? እሷም ከዛ በኋላ እንደዛ ካልከት በኋላ ከፍቷት አሳልፋለች። እኔም እየከፋኝ ነው ስራዎችን ሲሰራ የነበረው። የግል ነገሬን ግን ትቼ ስራዎችን ፎከስ ማድረግ ስለነበረብኝ በሰዓቱ ወደዛ ወደዚህ ስል በቃ በመሀል ፌድ አውት ያደርጋል ከውስጥ ያለው የነበረን የሁለታችንን ግንኙነት። ያ ሆኖ አለፈ። ከዛ በኋላ እኔ እሷም እህቷም ተገናኝተን አናውቅም። 5 ወር ሙሉ በቃ ለምን እንገናኛለን? ከተለያየ ኢንስፔክተር ተደዋውላችሁ ታውቃላችሁ? አናውቅም። ግን አሁን ከመረጋችሁ ታውቃላችሁ? በተአምር ካረፈች በኋላ እሷ አይሜን ከሰሞኑ ካረፈች በኋላ ከእህቷ ጋር እንዳልኳችሁ ተገናኝተን ከአንድም 3 ጊዜ። አንደኛው በልቅሶ ምክንያት፣ ሁለተኛው ጉዳዩን ማስረጃውን አንዳንድ ነገሮች በመስጠት ቤቷ ሲጀመር እንትን ተገኝቷል። ግንቧ ላይ ደም የተረጨ ደምና ቆርቆሮ ላይ ጣሪያው ላይ የተወረወረ ቢላ ተገኝቷል። ደም የነካው ያንን እያጣራን ያለው ህግ አካላቶችም እንደናንተ ለእነሱ አሳልፌ ሰጥቻለሁ። ወረዳ ያለው ማለት ነው ጣቢያ። እሺ አንተ ቆይ ከእህቷ ጋር ተገናኝተናል ብለሃል። በምን ጉዳይ የተገናኛችሁት? ምን አወራችሁ? ከሞተች በኋላ እኮ አንደኛው የተገናኘንበት ጉዳይ ሀዘኑን ለመድረስ ነው። ምንም ተለያየን እንጂ ችሊት ጣላት ያረለች ሀዘኗም መድረስ ነበረብኝ። ደረስኩኝ። ስደርስ ከእህቷ ጋር በጣም ጥሩ ተግባቦት ነበረ። እሷ የታለቀችበት እዛ ቦታ ላይ ወዲያውኑ ተደውሎ ይሄዳል። አንተ ወይስ አብረን ይገባል? ይሄን እንዴት አልነገሯችሁም? ጣቢያ አልነገሩንም። እህቷ የትኛው ከየት አዲስ ምርመራ ነው ያዛችሁት እናንተ? ክትትል ለማድረግ ነው የመጣችሁት? ሮቤል ስማ፣ እኛ ያውቃሉ ሌሎች ያውቃሉ፣ በደንብ ያውቃሉ። እኛ አሁን እዚህ ግዳጅ ሰጥቶን የመጣ ነው ወደ አንተ። ምንድነው የአንተ ኬዝ ሲታይ አሳማኝ አይደለም። አንተ በዋስ እንትን ማለት አሁን ተጨማሪ ኃይሎችም አሉ ውጪ ላይ ብዙ ግብረ ኃይል እየመጣ ነው ያለው። አስፈላጊ ከሆነ ከኛ ጋር ጣቢያም ሄደህ ምርመራ ይደረግብህ ይችላል። ምንድነው አሁን እኛም ጠይቅህን ጥያቄ ብቻ በአግባቡ መልስልን። በቃ ምን ጠይቅህን ጥያቄ ብቻ ነው መመለስ። አሁን አንተ ሸፎን እያረክብንና እያራዘምክብን ያለኸው ይሄ ደግሞ ሊሆን አይችልም። ይሄው በግልጽ እኮ ይመለስ። ይሄ ግልጽ አይደለም እኮ። እሺ ምን አጎደልኩ? ልንገርህ። አሁን ለምሳሌ ከእህቷ ጋር ተገናኘው ብለሃል። ከእህቷ ጋር የተገናኛችሁት በእሷ ኬዝ ነው፣ በሟች ኬዝ ነው። ምን አወራችሁ ከእህቷ ጋር? አንደኛው ደብዳቤ ስለመላኳ ስለሷ እና ደብዳቤውን ሰታኝ ነው የተለያየ ነው የአንደኛው ቀን። ሁለተኛው ቀን ደግሞ እናንተ በጠየቃችሁ ይልክ እቺ ልጅ ከተለያየን በኋላ ስለ እኔ ያወራት ያገኛት ሰው አለ ወይ? የሐሰት ምስክር ነው የመሰከረችው። ታውቂኛለሽ፣ እኔ አንቺም ጥንቅቅ አድርገሽ ታውቂኛለሽ። ከእህትሽ ጋር ምን አይነት ግንኙነት እንደነበረን ስለ ግል ባህሪም ታውቂያለሽ። እኔ እሷ ላይ እንዲህ ላደርግ አልችልም፣ እንደዚህ ጥፋት ልፈጽምባት አልችልም። እህቷ ራሱ ታምነኛለች። ይሄን ያህል ነው የምነግራችሁ። እቺ ልጅ ተገዝታ ወይ ተደልላ ወይ ማስፈራሪያ ደርሶባት ነው ሁሉ ነገር የሆነችው እንጂ ይሄንን ማስረጃ ለኔ ስለኔ የሰጠችው እንጂ እህቷ በአጠቃላይ ታውቃለች። ጥሩ ሰው ናት የሚል ምስክርነት ነው ስለኔ የምትሰጠው። ቆይ በጣም ቆንጆ ደብዳቤ ብለህ ነበር።
የምን ደብዳቤ ምንድን ማን የጻፈው? መልእክቱስ ምንድን ነው? ደብዳቤው ከእህትሽ ሳምራዊት የሚል ነው። ለታላቅ እህቷ ማለት ነው። ሟች ነው የጻፈችው ማለት ነው። ሟች ለእህቷ ነው የጻፈችው። ሟች ሳምራዊት እንግዲህ ለአንተ አይደለም የጻፈው፣ ለእህቷ የጻፈችው ነው። ቤቷ ተከራይታ አልነበር የምትኖረው ሟች። ታሳየት ይችላል ደብዳቤውን መረጃ ደብዳቤውን ኢንስፔክተር ይሄ ልጅ አይ በጥያቄ በጣም ማጣደፍ አለብን። በጣም ቀጥታ እየመለሰ ነገሮችን አንደኛ ነገሮችን እያራዘመብን ነው ያለው። ይሄ ለስራችንም እንቅፋት ነው የሚሆነው። ከእህቷ ሳምራዊት የተጻፈ ነው ለታላቅ እህቷ ማለት ነው። እኔ ወደ ውጭ ሄዳለሁ፣ ሲሄድ አልነግርሽም፣ እዛ ሆኜ ግን ባለውበት ደውልልሽና እናወራለን ወደፊቴ እንዲያምርልኝ የሚል አይነት መልእክት ያለው ነው። አንብቡት እናንተ። እያየሁት ነው። እውነት ለመናገር ይቅርታ አድርግልኝ፣ ይሄ ደብዳቤ መረጃም ማስረጃም ሊሆንም አይችልም። ምክንያቱም ማንም ሰው ሊጽፈው ይችላል። በምን ማተም የለው ምን የለው ምንድን ነው? እንዴት መረጃ ሊሆን ይችላል? እኮ ዝም ብሎ እኮ መልእክት እኮ ለእህቷ የጻፈችው መልእክት ነው። ሌላ ሰው አስመስለህ አጽፎ ቢሆን አይ እጅ ጽፎ ቢሆን እህቷ እኮ ነች ለእኔ የሰጠችኝ። ምን እንዴት ማለት ነው? እህቷ እኮ ነች ለቅሶ ቤት ሆና ሮባ ና አንድ ነገር ጉዳይ ይፈልጋሉ አለችኝ። ለምን ስላት ስትመጣ ነው የምናገራት። ሄጄ ስጠይቃት ምንድን ነው ያለችኝ? እንግዲህ ለቀስተኛ አስቀምጣ ነው እኔን ያወራችኝ። ቤቷ ሳምራዊት ተከራይታ የምትኖርበት አንድ ክፍል ቤት አለ። ቤቷን እየለቀቀች ነበረ ማለት እሷ ስለሞተች እዛ ቤት መቆየት የለባትም። አከራዮቿም እንድትቆይ አይፈልጉም። ሬሷን ከተከራየች ቤት አውጥታ ታላቅቷ የምትኖርበት ቤት ነው ለቅሶ የነበረ። አሁንም እዛው ነው ሀዘኑ የተከናወነ። ስለዚህ ቤት ውስጥ የነበሩትን የእሷን የእቃዎች እየወጣች ነበረ ኪራዩ ቤቱ ነፃ መሆን ስላለበት። ይሄን በምትወጣበት ሰዓት ኮሜዲኖቿን ስትፈታተሽ ይሄንን ከፊት ለፊት ደብዳቤ ጽፋ አስቀምጣላት ነበር። ልጅቷ እንደምትሞት ሳይሆን ወደ ውጭ እንደምትሄድ መስከራ ውጭ እንደምትሄድ ነው የተነገራት ይመስለኛል። ስለዚህ ይሄ ተነግሯት ነበር፣ በገንዘብ ተደላት ነበር፣ ወደ ውጭ ይሄዳል የሚል። አንተ ግን የእሷን ጽሑፍ ታውቀዋለህ? ይሄ የእሷ ጽሑፍ ነው ብለህ ታምናለህ? እንዴ እኔም እህቷም እናውቀዋለን። እና የእሷ ጽሑፍ ነው? አዎ ትክክለኛ የእሷ ጽሑፍ ነው። ሌላ ሰው ጽፎባት ወይም እንደዚህ አድርጎባት አይደለም። እራሷ ነች አስቀምጠው ነበር ኮሜዲን ውስጥ። በእርግጥ ይሄንን ነገር በምርመራ ማረጋገጥ ይቻላል። የማን ጽሑፍ ነው የሚለውን ነገር በምርመራ ማረጋገጥ፣ ምክንያቱም የእጅ ጽሑፍ ሊመረመር ይችላል። ይሄ ቴክኖሎጂም ስላለ ምንም ችግር የለውም። ኧረ የእሱ የጻፈቻቸው ብዙ ዲያሮች አሉ፣ ጽሑፎቿን ማመሳከር ይቻላል። ምንም ችግር የለውም። አለ እህቷም ጋር አለ። አሁንም የእሷ እቃዎች የጻፈቻቸው ወረቀቶች ይሄን ያለው። ስለዚህ እኔ በእሷ ግድያ እኔ ልጠረጠር እችላለሁ። አሁንም እውነት ግን አለ። ምን የእስክንድር መጨረሻ ሊጠፋ አካባቢ ላይ ከአንተ ጋር ተገናኝተው ነበር። አሁን ወዴት ሄደ? ብንገባ በዛ ላይ እስክንድር ሻሚዝም ወስደን ነበረ። አንተ ሲጀመር እንደነገሩንም ሆነ እንዳያዝነው ማስረጃ አንተ እንኳን የሰው ልጅ ልለብስ የራስን ልብስን በጣም የምትጠነቀቅ ልጅ ነህ። ዝናብን ቢመጣ ፀሐይን ቢደበደብ የሰው ልጅ ማትለብስ ልጅ እንዴት የእስክንድርን ሸሚዝ ይዘህ ሄድክ? እንግዲህ ኢንስፔክተር እሱን ጉዳይ እንግዲህ አብራርቻለሁ። በጣቢያም ቆይታዬ ለባልደረቦቼም ይሄን ጥያቄ በየጊዜው ለተጠየቅ ቁጥር ማብራራት ነው። እዛ ስላብራራ እዛ አብራርቻለሁ ብለህ መድፈን አይጠበቅብህም። እኛም ስጠይቅ እንደ አዲስ አብራራለህ። ሌሎቹ መርማሪ ሲመጡ ታብራራለህ። ግዴታ ነው። ቅድም እንደነገርኩህ 10 ሚሊዮን መርማሪ ሊመጣ ይችላል። ሁሉም ታብራራለህ። ምክንያቱም ዛሬ የተናገርከው ነገ ሌላ ሊሆን ስለሚችል እኛም ከዛ ቃል ነው ተጠርጣሪ ነህ። ተጠርጣሪ ነህ። በዛ ላይ አሁን እንደዚህ ቤት ቁጭ ብለን በክብር ሶፋ ላይ ቁጭ ብለን እያወራን ነው ያለነው። አንተ ወንጀለኛ አውርቻለሁ ብለህ ልትዘጋ አትሞክር። እንደ አዲስ ደግሞ ለእኛ ብለህ ታብራራለህ። ይቻላል። እኔ አሁንም ችግር የለውም። ያው ጉዳዩን ስለማብራራቴ ለመግለጽ ነው እንጂ ድጋሚ ማብራራት ይችላል። የትኛውንም ጥያቄ በአግባቡ መልስ። ሲጀመር እኔ ምንም የገባኝ ነገር የለም። እንዴት የሰው ግድያ ተፈጽሞ በዋስ ልትወጣ ቻልክ? ጭራሽ ይህን ጉዳይ ታዋራለን። እዚህ ሶፋ እዚህ አንተ ቤት ቁጭ ብለን ማውራት አልነበረብንም። ይህን እኮ ጣቢያም እኮ ያለውን ነገር ማረጋገጥ ይችላል። ምናልባት ኬዙን እንደ አዲስ ለእናንተ ተላልፎ ድጋሚ ምርመራውን እያደረጋችሁ በጉዳዩ ላይ ተረጋግጦ እኮ ነው። አንደኛው አሻራው እኔ ስላልመገኘቴ ነው። የጣት አሻራው እሷን ሳንቃትም ሆነ ሌላ ያንተ የጣት አሻራ አለመገኘት ከወንጀል ነፃ ነው ማለት አይደለም። ብቻ አሳስሮ ጣቢያ ነገ ጠዋት የምትወጣበት ጉዳይ ሊሆን በቀላሉ አይችልም። ይሄ ምክንያቱም የሰው መግደል ወንጀል የተጠረጠርከው እንጂ ወይ ነፍስ ነው የሞተው ከማንሳት ምናምን ነገር አይደለም። በሌብነት አይደለም የተጠረጠርከው። አንተ በሰው መሞት ነው የተጠረጠርከው። ለዛም በፍቅረኛ ረጅም አብራት አብራ በኖረች ፍቅረኛ በ5 ወር ጸባ ደግሞ ካንተ ጋር ብቻ ነው በትንሽዬ ነገር በቃ እንለያይ ጊዜ አልሰጠህኝም በሚል ነው የተለያያችሁት አይደል እንዴ? እሷም ቢያንስ አንተ ልትበቀል የሞከረችው ነገር የለም እያልከኝ ነው። ድንገት የሆነ ነገር
አሳይታ ከሆነ አንተም በዛ ጊዜ ነው ነገር አሳይታት ከሆነ አንተ ምንም ነገር የለም እንደ ኖርማል ነገር በቃ ተለያይን ከትከት አደረግን ያልክ ነው። ይሄ ደግሞ እኛ ልናምነው አልቻልንም። እንደኔ ልንገር የነገርክን ምክንያት ከሷ ጋር ፍቺ ምናምን ነገር ያልክበት ጉዳይ እንደኔ አሳማኝ አይደለም። ሊሆን ይችላል ግን እኔ የስራ ጫና ማንንም ሁሉም ሰው እኮ የስራ ጫና ይበዛበታል አይደል እንዴ? እኛ እኮ አባላቶቻችን እኮ ስንት አመት ምናምን ተጋርሉ ድንበር ላይ ስንት ጊዜ ቆይቶ አይደለም እንዴ ቤተሰባቸውን አቁሞ የሚኖሩት? አንተ የስራ ጫና እዚህ ከተማ ውስጥ እየሰራ እንዴት ነው የስራ ጫና በዛብኝ ምናምን ነገር ከሷ ጋር ፍቺ መፈጸም አለብኝ በሚለው ሊሆን ይችላል። አይ ነገርኩኝ ምክንያት እንደ በግሌ ሳይው ሰመረመረው ጉዳዩ አሳማኝ አይደለም። የተጣላችሁበት ምክንያት በራሱ ቢያንስ አንተ የስራ ክፍተትን አሰባስበህ ከሷ ጋር የመገናኘት ነገር ማኖር ነበረብህ እንጂ በቃ እኔ አንተ ሴት ነኝና እኔ ጊዜ ያልሰጠችኝም ብለህ ተለያየ እንደቀል ከ5 ወር ቆየ። ከ5 ወር በኋላ እቺ ልጅ ታንቃሞተች የሚባል ነገር ነው የሰማው አይደል እንዴ? ከዛ ሄድ በቦታው እኮ ዞሮ 5 ወር ሙሉ እኔና እሷ አብረን ካልነበርን ስለመለየታችን ተውት። አሁን እሱም ለኔ ራሱ አሁን በጠይቃችን ነገር ትንሽ ለኔ ያሰማኝ አይመስልም። በደንብ ብንመረምረው ጥሩ ይመስላል። ስለ እስክንድርም አሁን ቀጥላለን። ነገርኩት ወይ ስለ እስክንድርም እየጠየቁት እኮ ነው ዛት እየሄደን እንዳልከው ማታ ከእስክንድር ጋር ተገናኝተሃል፣ ሸሚዙንም ወስደሃል። አንተ ደግሞ በተፈጥሮም ሆነ በምንም ስናጠራ የሰው ልብስ ማትለብስ ልጅ ነህ። በቃ ኩል የሆንክ ልጅ ነህ። ዝናብ እንኳን ቢሰም ሰው እንኳን ጃኬት ደርበህ እንኳን ሂድ ቢሉ የማትደርብ ልጅ ነህ። እንዴት የእስክንድርን ሸሚዝ እንድትወስድ ቻልክ? ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስባችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሮቤል ነኝ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በ3 አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርቤያለሁ። አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላቸዋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በ3 አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን፣ እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው። ቤተሰቦቼ እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። ምን ጠይቀን ጥያቄ በቀጥታ መልስልን እየን። እሺ ሳጅን፣ አሁንም እኮ እየመለስኩ ነው ያለሁት። ስለ እስክንድር እሺ፣ ምንድን ነው መጠየቅ የፈለጋችሁት? የእስክንድርን ሸሚዝ እንዴት እንትን አልክኝ? ማታ ከሱ ጋር ተገናኝተህ ከዛ በኋላ የለም። እሱን ነገር አብራራልን በደንብ። እሺ፣ ስለ እስክንድር እኮ አሁን ኢንስፔክተር እስክንድር የጠፋው እኮ ከኔ ጋር ነው አይደል? እስክንድር ከአንድ ቀን በፊት ከኔ ጋር ምሽት ላይ እንደማንኛውም ጊዜ ሻይ ቡና ብለን ዋክ የምናደርግበት ጊዜ አለን። ሁሌ ማታ ከስራ ሰዓት ውጭ የሆነች ታይም አለችን። ስለ ስራ የምንመካከርበት ሰዓት ናት ያቺ ሰዓት። ቡና እንጠጣለን፣ ከዛ ወክ አድርገን እንለያያለን። ከ45 ደቂቃ እስከ 1 ሰዓት እንፈጃለን። እኔ እና እሱ ተገናኝተን ለመለየት ስለ ስራም ጉዳይ ስለምናወራ ማለት ነው። ስለዚህ ያቺን ሞመንት አሳለፍን። ማታ የመጨረሻ ሰዓት ሸሚዙን የሚዛን ሰዓት ሸሚዙን እኮ ሲጀመር ቆይቷል ከተቀበልኩት እኮ። እንዴት ልትቀበል ቻልክ? አንድ ዝናብ ነበር ይዛን። አንተ ደግሞ በፍጹም የሰው ልብስ አለብስም። እኔ እንደመረጃ እንደሰማነው እንደምናውቀው ልብስ ብቻ አይደለም ማንኛውንም ዕቃ አልዋስም አላውስም። እንደዚህ አይነት ባህሪ ያለ እኔና እስክንድር ደግሞ ዛሬ እንዴት ይሄ ነገር ሊፈጸም ቻለ? እንዴት ሊሆን ቻለ? አብራራልን በደንብ። እስክንድር በጣም አስጨንቆኝ ነው። ሁለተኛ በጣም ኃይለኛ ዝናብ ነበር። እሱ ደግሞ መኪና ውስጥ አስቀምጦ ነበረ ሌላ ተጨማሪ ጃኬት። ለራሴ ይሄን አደርጋለሁ፣ ለአንተ ግን ይሄን አድርገህ ቢያንስ ሂድ ብሎኝ ቤት አላረኩትም። የሚገርምሽ ኢንስፔክተር ልብሱን አላረኩትም። በጣም ስላስጨነቀኝ ይዤው ነው የመጣሁት ኦልሞስት እንጂ ደስ እንዲለው ስለተከራከረኝ እንጂ ልብሱን እንኳን አላረኩትም። ያኔ እንደዛ ነው የተፈጠረው። እኔ ቤት ከረመ። ከዛ በኋላ ምን ትሆናለህ? ሰጥቼው ማላቅም ረስቼው በቃ ከቤት ስወጣ ረስቼው እወጣለሁ። ሳልይዝለት እሄዳለሁ። እኔ ቤት ከረመ። ምን ትሆናለህ ማለት እኔ በቃ ኮንፈርት አይሰጠኝም። የሰው ልብስ መልበስ፣ የሰው
የሰው በአጠቃላይ እቃ ማቴሪያል ነገር ከሰው ጋር መዋዋስም አልፈልግም። አንድ እሱን ያዘልኝ ሻዜ። ሁለተኛ ነገር እሱ የጠፋው በንጋታው እኔና እሱ በተለያየም በንጋታው ሌላ የምርመራ ክትትል ስራ ነበረበት። እሱ ሊሰራ በሄደበት ነው የጠፋው። ከኔ ጋር የሚያገናኘው ጉዳይ አልተደዋወላችሁም? በቃ ምርመራ ማታ ተለያየን። ከዛ በኋላ አልተደዋወልንም። እኔም ወደ ስራ እሱም ወደ ስራው ሄደ። ከዛ ጠፋ ሲባል ነው የሰማሁት። እሱ አለመደወሉ ራሱ አንተ እንዴት እስክንትር የት ሄደ ብለውላ አልገምትም አልደወልክም? አይ ጧት ምናምን እንደዚህ የምንደዋወል ሰዎች እኮ አይደለም። ስማኝ አብሮክ ያመሸን ሰው ቤት በሰላም ገብታል መባባል እንዴት ነው? ይሄ እኮ ባህልም ጭምር እኮ ነው። እንዴት ነው አንተ ማትደዋወለው? ደግሞ ቼክ ማድረግም ይቻላል። ይሄንን ስልኩና መደወልም እንችላለን እኮ ማን ነው እንችላለን ሳይሆን እንደዋወላለን እኮ። ተደዋውላችኋል ወይስ አልተደዋወላችሁም? ምሽት ላይ ከተለያየን በኋላ አልተደዋወልንም እኮ የሚለው አልተደዋወልንም። በንጋታውም አልተደዋወልንም። ሁለታችንም ስራ እንዳለን ኦልሬዲ ተነጋግረን ያደርነው። በቃ እኔ ደግሞ ይሄን ክትትል ስራ አለብኝ ወደዚህ ስራ ሄዳለሁ፣ እኔም እንደዚህ ክትትል ስራ አለብኝ ወደዛ ሄዳለሁ ተባብለን የዛን ሰዓት ኃይለኛ ዝናብ እየዘነበ ነው። የሩጫ ተለያየን። የሩጫ ነው አወጣጣችን፣ ይሄ አለያየታችን እንኳን ግን ሻሚዙን አስጨንቆ ሰጥቶኝ ቶሎ በል በቃ ምናምን ብሎኝ ጥሎኝ ሄደ። ወደ መኪናው ገባ። እኔም ወደዛ ሄድኩኝ። ወደ ቤቴ መጣሁኝ። ስመጣ እንዳልኳችሁ ጃኬቱ ነው ዝናብም እያባራ ነበር ሲጀመር። ሸሚዝ ነው በዛ ላይ ከምንም አይከላከልልኝ ባረገው ኖርማሊ ይበርዳል በሚል ነው እሱ አክቹአሊ የሰጠኝ ቲሸርት ስላደረኩ። ስለዚህ ያኔ ይዞ መጣሁኝ። በቃ ቀረ እኔ ጋር። ይሄ የምላችሁ እኮ የሸሚዙ እኮ የቆየ ታሪክ ነው በነገራችሁ ላይ። የመጨረሻ ቀን የተለያየን ቀን ግን በቃ ስለ ስራ ወራን። የዛን ቀን አይደለም ሸሚዙን የተዋስኩት እንደነገርኳችሁ። ከዛ በፊት ነው ቆይቷል። እኔ ቤት ቆይቷል። እሱ ሰሞኑን ነው የወጣሁት እራሱ። ወዴት አወጣኸው? በቃ ባልደረቦች ይዘውት ሄደዋል። ለምን ይዘውት ሄዱ? መተው ጠይቀውኝ ባልደረቦች ይዘውት ሄዱ። ወደ ጣቢያም ሰጥተውት ነበር ሸሚዙን አምጡት ምናምን ተብሎ ሸሚዙ የትኛው ነው ይታይ ምናምን ተብሎ የሌላ ባልደረቦቼ ጋር ነበር። ይኸውልህ የምጠይቀውን ጥያቄ ቀጥታ መልስ። ለምንድን ነው አንተ ቀጥታ የማትመልሰው? የምጠይቀውን ጥያቄ ቀጥታ መልስ እያልኩ ነው። ሳጅንቶ ይሄ እኮ በእኛም አይፈቅድም፣ በህጉም እንትን አይልም። እየመለስኩኝ እኮ ነው። የምጠይቅህን ጥያቄ ቀጥታ መልስ እያልኩ ነው። መልስላት። ውሃ አምጣልኝ እያልኩ ነው። ተረጋጋ። ህጉም አይፈቅድም ማለት ተረጋጋ። ተነሳ። እንዴ ውሃ አምጣልኝ። እስኪ ዶክሜንቱን ፈልግ። ሽጉጡንም እዚህ ጋር ከተትበት ዶክሜንቱንም በዛይ ዶክሜንቱንም ፈልግ። ፎቶ ምናምን ካለ እንትን በል። ይሄን ደብዳቤውንም እናያዝበትና እናጥፋበት። ቶሎ በል እንዳይመጣበት። ፈጣን እያየሽው ምን ያዋለ ፈጣን አንተ ብቻ ቶሎ በል። አውጣው ነው መሳፈስ ከተቱ ሽጉጡ እሱን እኛ እንደንካተው ነው የምፈልገው። ፈልግ ዶክሜንቶቹን ፈልግ። ወደዛ አካባቢ ወደ እኔ ልየለሱ መሳቢያውን መሳቢያውን ክፈተው መሳቢያውን ክፈተው። ዶክሜንት ካለ አምጣ። ፎቶ ምናምን መረጃ እንዳለ እሱ የሚመለከተው መረጃ አምጣ። እንዳይመጣብኝ ሁሉ ነገር አጥፋ። በደንብ አስቀምጥ። እሱ ዶክሜንት ይላል። ዶክሜንት ሁሉም ነገር በደንብ ፈልግ፣ ፈትሽ። ፎቶዎች ደብዳቤውንም እንይዘዋለን። ሁሉ ነገር ከተጠቀምኩት ቀጥሎ ወደ ምርመራ ቀጥሎ ባለ ቁጭ በልና እንትን ይላል። እሺ እንቀጥል። ሮቤል ጠይቀን ጥያቄ በአግባቡ እየመለስክልን አይደለም። እኛንም ስሜታዊ እያደረክን ነው ያለው እንደምታየው። ካልሆነ መጣበያ መውሰድ እኮ ነው። በእርግጥ እጅ ማንሳት አግባብ አይደለም፣ ለኔም ህግ አይደለም። ግን አንዳንዴም አስፈላጊ ነው ብዬ አምናለሁ። እኔ እንደራሴ ሳይ ኢንስፔክተር ነው ይቅርታ ጠይቅሻለሁ። አንቺ ኢንስፔክተር ጠይቂው። ትንሽ ስሜቴ ጥሩ አይደለም። ተረጋጋ። ስለዚህ ከእስክንድር ጋር አልተደዋወልንም፣ አልተገናኘንም። ከዛም በኋላ እኔም ወደ ስራ ሄድኩኝ፣ እሱም ወደ ስራው ሄድ። ይሄ ነው የምትለው? መልስልን እንጂ ምንድን ነው እንትን የምትለው? አዎ ኢንስፔክተር ስልኩንም ቼክ እናድርገው እንዴ? ስልኩን ቼክ እናድርገው። አልተደዋወልንም የሚለው ተረጋግተህ ቀና ብለን አዋራን። ካስፈለገም እንወስዳለን እኮ ጥፊው ብቻ አይግረምም። ጉዳዩም ጣቢያው ስሜት ውስጥ የከተትከን ስላለ ነው እንጂ መማታት ፈልጎ አይደለም። እሱም ህጉ አይፈቅድለትም።
ግን አንተ ሁኔታ ምንም ሊጥመን አልቻለም። አንደኛ በነፍሰ ገዳይ ተጠርጥራ በዋስ መውጣት ማለት ምን ማለት ነው? ሁለተኛ አሁን የምታዋራና ኮንፊደንስ ኖሮ ምንም አይነት ወንጀለኛ አይደለም እያካክሽን ነው የምታሳየለኝ ራሱ እኛ ራሱ እኮ ከምንም አልቆጠከንም እኮ ስታስበው ራሱ እኮ ሁኔታው ለምንም ሊያምረኝ አልቻለም እኮ ነው። ምን ማለት ነው? በደንብ አብራርተህ ንገረን። ወንጀለኛ አይደለም በዋስ ነው የወጣኸው? ወንጀለኛ ነኝ አይደለም ተጠርጣሪ ነው ወንጀለኛ ነኝ በቀኛ ወንጀለኛም ተጠርጣሪ ነኝ ብለህ ነው የወጣኸው አይደለ? ሰው ገዳይ ሆነ በዋስ ነው የወጣኸው። አንተ ግን ምንም እንዳልሆንኩኝ አላደረኩም እያልኩኝ እያዋራህ ያለና ደብዳቤው የት ነው ያለው? የምን ደብዳቤ? ያው ደብዳቤ ደብዳቤ መለስን ልኩ ቅድም መች ቅድም ነው የእሷ ጽሑፍና መሆን አለመሆኑን እንጠይቃለን እናየዋለን ብለን ወዲያውኑ ሰጠን እኮ ፈልግ መሳቢያው እስከታይ ሊሆን ይችላል አለ ሳጅን የደብዳቤ አላየንም ወዲያውኑ የመለስኩለት ደብዳቤውን ተውና አሁን ለኛ እንጠይቀን ጥያቄ ለማንኛውም እኛው ከዚህ በኋላ ስንደውልልህ አሁን ሰዓታችን የኛ እየሄደብን ነው ሳጅን ስልክ እንድታነሳ ስንደውልልህ ስልክ እንድታነሳ በማንኛውም ሰዓት እንደውልልሃለን ያው መመታት ምናምን አይግራምም ምንድነው አሁን ያለው ነገር ምንድነው አንተ ወንጀለኛ ልትሆንም ላትሆንም ትችላለህ አስረግጬ ምን ነገር ነገር ኦሬዲ ግን ይሄ ተጠርጥሮ ግን ታስሯል ግን ተጠርጣሪ በዋስ ተፈቷል ይሄን ነው እሱ ደግሞ አይደለም ያለ ኮንፊደንስ ይሆናል ህግ የሚፈታው ጉዳይ ነው የሚሆነው ይሄ ተመልሰን እንመጣለን ኢንስፔክተር ለማንኛውም እናመሰግናለን የንቀት ለምን ነገር እኮ እናሳየው ውድ ቤተሰቦች በጣም በሚገርም ሁኔታ ለካ ሊሰልሉኝ እንደፈራሁትም ደግሞ ሊሰልሉኝ የገቡ ሰዎች ናቸውና በጣም 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 ሌቦች ናቸው። ምን ሲያደርጉ እንደነበረ አሁን ካሜራውን ሃይላንድ ውሃ ይዤላቸው ልመጣ ስል ለማንኛውም ዋጋ ይከፍልበታል። እንደዚህ በጥፌ መታኝንም ቤቴ ገብተውም ሊያደረጉት እያንዳንዷ ነገር እሷም እሱም ዋጋ ይከፍሉበታል። ድብቅ ካሜራውን እንግዲህ መልሼ አንስቼ ሪከርዱን እያየሁት ነበረ። እኔ ውሃውን ይዤ ስመጣ እነሱ ደግሞ ምን ሲያስቀምጡ ምን ሲያጠፉ ከእጄ ተመልክቻለሁ። ደብዳቤውን አንስተውብኛል። ላውቄ ነው የጠየኳቸው። ደግሞ ማለት በሰዓቱ ደብዳቤውን ሳየው እዚህ ጋር የለም ደብዳቤ ታለ ስላቸው አስቀምጠው የለ እንዴ ምናምን ለማንኛውም ተመልሰን እንመጣለን ሲሉ የዛን ሰዓት ራሱ እኔ ስዊች አድርጓል አይምሮዬ የሆነ ነገር እንዳለ ቀድሞውንም ደንግጬ ያሰብኩት ነገር ነበር። ዞሮ ዞሮ ግን እንግዲህ እዛም ጋር ሽጉጥ አስቀምጠውብኛል። ደግሞ ምን አይነት እንትን ማስረጃ አውቀው የሐሰት ማስረጃ አቅርበው ሊያሳስሩኝ እንደፈለጉ ማን ልኳቸው እንደሆነ እንግዲህ ማየው ነው የሚሆነው ማለት ነው። እንዲህ መፈጠሩ በራሱ ትልቅ ነገር ነው ለኛ። በጉዳት ውስጥም አንዳንዴ ጥሩ ነገር ይገኛልና የፈለገ በእንደዚህ አይነት መንገድ ገብተው እኔን ለማጥቃት እኔን በዚህ መልኩ ሴራ ለማሴር ቢያደርጉ እኔ ደግሞ ከነሱ 10 እጥፍ የተሻልኩ ነኝ ብዬ ስለማምንም ተሽዬም ደግሞ ስላደረኩት ይሄን ጉዳይ ደስ ብሎኛል እና ገርሞኛል። ለማንኛውም ባልደረቦቼን እጠራለሁ። ያው ብቻዬን ነው የምኖረው እና ባልደረቦቼን እጠራለሁ። ከዛ እንግዲህ ከነሱ ጋር ሆነን ደግሞ እነዚህን ሰዎች መልሰው እንዲመጡ አደርጋቸዋለሁ፣ እንዲናዘዙም አደርጋቸዋለሁ፣ ማን እንደላካቸው አደርጋቸዋለሁ። እዚቹ ቤት ማለት ነው። ሌላም ቦታ እንኳን አልከተላቸውም። እነዚህ ያን አደርጋለሁ። እንግዲህ ባልደረቦቼን ደዋውያለሁ አንድ ሰው ጋር በዛ ብለው እንደሚመጡ እንግዲህ ተነጋግረናል ማለት ነው። ከዛ ባለፈ እንግዲህ አንድ ማስረጃ ሊሰጠኝ ያለ አንድ ሌላ የስራ ባልደረባ ያለ በጉዳዩ ላይ ከሱም ጋር የተወሰነ ቆይታ ላደርግ እችላለሁ። እቤት እመጣለሁ ብሎኛል። ልክ እንደ ስምዖን ማለት ነው። ስምዖኔ ባለፈው በጣም ብዙ ነገር ረድቶኛል። እንግዲህ እኛ መስሪያ ቤት ውስጥ ካሉት በጣም መልካም ልጆች እና በጣም ስራውን ጠንቅቆ የሚያውቅ ሙያተኛ ነው። እሱ ብዙ ነገር ረድቶኛል። በተደፋፈነበት ሁኔታ እኔ ላይ ነገሮች በሚያላክኩበት ጣት በሚቀስሩበት ሰዓት እሱ መጥቶ ጥሩ ጥሩ ማስረጃዎችን ሰጥቶኝ ያም ለኔ አግዞኛል። እኔ ሙሉ በሙሉ ነፃ ባያደርገኝም ግን አሁንም ቢሆን እየረዳኝ ያለው ሌሎችም እንደዛው። ሌላ ደግሞ እንግዲህ አንድ ሌላ ባልደረባ አለኝ። እሱም በጉዳዩ ላይ የተወሰነ ማስረጃ ሊሰጠኝ ወደዚህ ይመጣል። እሱን አገኘዋለሁ ከሰዓታት በኋላ እመጣለሁ ብሎኛል። እንግዲህ እሱንም አገኘዋለሁ። እነዚህንም ሌቦች አግኝቼ እዚቹ ቤት አናዝዛቸዋለሁ። በጣም ገርሞኛል ለተፈጠረው ነገር። ለማንኛውም ይሄን ልንገራችሁ ብዬ ነው ቤተሰቦቼ። እመለሳለሁ። አሁንም እንግዲህ አብራችሁ ቆዩ። እወዳችኋለሁ።
ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስቧችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሰላም፣ ሮቤል ነኝ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በ3 አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርቤያለሁ። አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላቸዋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በ3 አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን፣ እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው። ቤተሰቦቼ እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። እንግዲህ ውድ ቤተሰቦች አሁን አጠገቤ እንግዲህ ጓደኛዬ መጥቷል ማለት ነው። የስራ አጋሪ ነው። ልክ እንደ ስምዖን ሁሉ አብሮን ሲሰራ ያለ የቆየ የከረመ ልጅ ነው። በብዙ ነገር ከጀርባ ሆኖ ሲያግዙን ካሉ አንዱ ባልደረቦቻችን አንደኛው ነው ማለት ነው። እንግዲህ ሄኖክ ይባላል። ሄኒ በጣም የምወደው ጓደኛዬ ነው። የስራ አጋራችን ነው። የወጣቶች ስብስብ ነው እንግዲህ ስብስባችን። ሄኒኬ እንግዲህ የሚሰራው የስራ ድርሻው እኛ ጋር እኔ መርማሪ ጋዜጠኛነት፣ ስምዖን ደግሞ ባለፈው ማይታችሁት ከነበረ ስምዖን ደግሞ የአይቲ ባለሙያ ነው። አንዳንድ በሶፍትዌር ዙሪያ ስልክ ምዝበራ፣ የገንዘብ ምዝበራ እንዲሁም ወንጀሎች ምናምን ሲሰሩ ስልካቸውን ትራክ የሚያደርግልን ስምዖን ነው ማለት ነው። ሄኒ ደግሞ እሳቸውም ስራቸው ከፍ ያለ ነው። ሬሳ ምርመራ፣ ብዙ ጊዜ ሬሳ ስናገኝ ፎረንሲክ ምርመራ እንላለን። ሰምታችሁን ከሆነ ቤተሰቦች እና ፎረንሲክ ምርመራ እንልካለን ስንል በዋናነት ጉዳዩን የሚይዘው የፎረንሲክ ምርመራ የሬሳ ምርመራውን እንዲሁም ሌላ አሻራዎች ሲገኙ አሻራዎችን የሚያስመረምርልን እሱ ነው። ቀጥታ ከህግ አካላቶች ጋር ሊንክ የሚያደርገው እሱ ነው ማለት ነው። ስለዚህ ከኛ ቀድሞ መረጃዎች የሚደርሱት እሱ ነው። በዚህ ዙሪያ ነው የሚሰራው ማለት ነው። ሄኒ እንዴት አለ? እንዴት ከረምክ? አለሁ ሮባ፣ እንዴት አለ? ደህና ነህ? አለን አለሁልሽ አባቴ። እንግዲህ ዛሬ ምንድን ነው ያመጣህ? እኔም ሰሞኑን ያለሁበት ሁኔታ ታውቃለህ። ከቤት ብዙ አልንቀሳቀስም። አንዳንድ ቦታዎች እወጣለሁ። በእርግጥ ግን እየወጣሁ አይደለም እንደ በፊቱ። ቢሮም ብቅ አልልም። ናፍቃችሁኛል ቢሮ። በነገር ላይ እኛም በጣም ናፈከን። ስማ ያው ያለሁበትን ጉዳይ ታውቃለህ። አዎ እናንተ ደግሞ በጉዳዩ ላይ እየረዳችሁኝ ያላችሁት እኔን ነፃ ለማድረግ መረጃዎች ያሰባሰባችሁልኝ እንደሆነ አውቃለሁ። ለዛም እጅግ አመሰግናችኋለሁ። ምንም አይደለም። አዎ ጌታና ምንድነው አሁን ምን አዲስ መረጃ ተገኝቶ ነው? አዲስ መረጃ ይኖራሉ። በአንተም በኩል ካለ አዲስ መረጃው ሼር እንድታደርገን ነው። እንግዲህ ከተገናኘን ያው ብዙ ጊዜ እየሆነን ነው። አጋጣሚ እድል አላገኘንም ለመገናኘት እና ያው ስራም ቢዚ ያደረገን ታውቃለህ። ጉዳዩ ውስብስብ ነው፣ ትንሽ ከበድ ይላል። ታስሪ በነበረበት ሰዓት እንግዲህ ለመምጣት ሞክራችሁ ነበር። በዛች ቅጽበት ቶሎ ወጥቼ ስለነበር ከእስር ቤት እኔ ያው ጣቢያ ቆይቼ አድሬ ነው የወጣሁት። በዛም እንግዲህ ሳትጠይቁኝ ስለመጣችሁ ነው አሁን ቤቴ መለስ ቀለስ የምትሉታ። አዎ ትንሽ እንግዲህ ውስብስብ ነው ጉዳዩ እንደምታውቀው ነው። እና በአንተ በኩል አዲስ ነገር ካለም እሱንም ለማወቅና ይረዳን ዘንድ ለጉዳዩ ለምርመራ ይረዳን ዘንድ እውነታውን እንድናውቅ፣ በእኛም በኩል ደግሞ እንግዲህ አዲስ ነገር አንዳንድ አዲስ የተገኙ ነገሮች አሉ። እሱን ሼር አደርግልሃለሁ። እንትን ታውቃለህ መቼም ከዚህ በፊት ምን አይነት ሰው በዙሪያችን እንደነበሩ ታውቃለህ። አሁንም ያ ነገር ከዙሪያችን እየራቀ አይደለም። መልካሙን አስታወስከው? መልካሙ ምን ቅማል አይደል? እንደ ጀርባ ቅማል እንዴት እረሳዋለሁ? መልካሙ እሱም አይገልጽም። 3-4 ሲፈታ ሲያዝ ሳሲዘው ምን ተቀጣጣ? አዎ እባክህ እሱ አሁንም አልፈታንም እና ማለት በዙሪያችን በምናደርገው ምርመራ በሙሉ የሱ እጅ እየተገኘ ነው ያለውና የትኛው ምርመራ ማለት
ታውቃለህ ቢላው ጣራ ላይ ተወርሮ ተገኝቶ ነበር በፍቅረኛ ዙሪያ በተደረገው ምርመራ እና ምርመራ ስናደርግ ቢላው ላይ የተገኘው የመልካሙ አሻራ ነው። የምርህን ነው አትነግረኝ? እኛም ገርሞናል። ታውቃለህ ለማመን የሚቸግር ነገር ነው። ተፈቷል መልካሙ? እሱ ነው እኮ ግራ ይገባን። እኛ ነው ብዙ ጊዜ ወህኒ ቤት ወርረነዋል። እንዴት እንደሚወጣም ልናውቅ አንችልም። ብዙ ክሶች አሉበት። እንዴት እየወጣ እንዳለ አናውቅም። አሁን እየተሰማኝ ያለው ነገር በዙሪያችን ያሉ ሰዎች ለራሱ ልክ እንደሱ ናቸው ብለን ነው የምናስበው። እንግዲህ ሰው ለማመን እየተቸገርን ነው። የስራ ባልደረቦቻችንም ለማመን እየተቸገርን ነው እና እሱ ነው ያለው ጉዳይ። አሁን ላይ የደረስንበት ነገር እሱ ነው። ይሄን መጨረሻ ጊዜ እኮ አራተኛ ጊዜ ምናልባት እኮ ተፈቶ ያገኘሁት እኮ ከከተማ ውጪ ወጥቶ የሆነ ክፍለ ሀገር ላይ የአንድ አሮጊት ሴትዮ ቤት ተከራይቶ ብር ሲያተም አግኝተ ነው አይደለ? 200 እና 50 ብር 100 ብር 200 ብር እያተመ ፌክ ብር እያተመ ደሳሳ የሚመስል የሆነ ትንሽ ቤት ውስጥ ሙሉ ግቢ ተከራይቶ፣ ግን ቤቱ የአሮጊት ቤት ነውና ተከራይቶ ተቃው ለኬዙ ነው የተከታተል ነው። አዎ በደንብ እንጂ እንደዛ ሲሰራ አግኝቶ ነው ለአራተኛ ጊዜ የታሰረው። እንዴት ነው የሚወጣው የሰውዬ? ቆይ ምንድነው እየሆነ ያለው? እኛም ልናውቅ አልቻልንም። እንግዲህ ስለዚህ ከዚህ እኛ ጋር አብረው ከሚሰሩ ሰዎች ለሱ ተባባሪ አካላት አሉ ማለት ነው። እንዴት ሊሆን ይችላል? በቀላሉ ነው እየወጣ ያለው ሰውየውና ከባድ ወንጀል ነው ያለበት፣ ከባድ ክስ ነው ያለበት። እድሜ ልክ ሊያስፈርድ የሚችል ነው ክሱ ያለበትና በተደጋጋሚ ወህኒ ቤት ይገባል ይወጣል። እኛም ጉዳዩ ትንሽ ከብዶናል። አሁን ደግሞ ጭራሽ ያው ከኛ ጀርባ አልወጣምና አሁንም እኛ ውስጥ ያለው እጁ ተጠርጣሪ እሱ ነው አሁን የተገኘው አሻራው ላይ። ይሄን ያለው መረጃ አሁን ላይ ምን አዲስ ነገር አለ? ምንድነው የሚሻለው? መልካሙ እንዴ ምን ቢሆን ነው የሚሻለው? እሺ ሰውዬ ቆይ